አርእስተ ዜና ትግራይ ከጅምሩ ባገለለና ተቀባይነት በሌለው የምክክር መድረክ ላይ እንደማይሳተፍ የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ አስታወቀም። የአብይ አህመድ ጆኖሳይዳዊ አገዛዝ በየቀኑ ለጦርነት እየተዘጋጀና ጦርነት እየሰበከ የትግራይ ህዝብ የሚያነሳቸው ፍትሃዊና ህጋዊ ተቀባይነት ያላቸው የህልውና ጥያቄዎች እንደ ጦርነት ፈላጊ አድርጎ ማቅረቡ ገለጸም። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት ዜናዎች ጀምረናል። ፍርቱና ገብሩ እንከታተል። ትግራይ ከጅምሩ ባገለለና ተቀባይነት በሌለው የምክክር መድረክ ላይ እንደማይሳተፍ የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ አስታወቀም። የትግራይ ህዝብ በአብይ አህመድ ጆኖሳይዳዊ አገዛዝ ስርዓት ዓለም አይታው የማታውቀውን አይነት ጥፋት ተፈጽሞበታል ያለው የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ መግለጫም ይህ በሰብአዊ፣ ማህበራዊ፣ ኢኮኖሚያዊ ዘርፍ ብቻ ሳይሆን ጸጥታዊና በትግራይ ሉዓላዊነት አንድነት ላይ ያደረሰው ጉዳት በግልጽ የሚታይ ነው ብሏል። ከፕሪቶሪያው ስምምነት በኋላም ቢሆን የትግራይ ግዛት ወደ ነበረበት እንዲመለስ ወራሪዎች ከትግራይ እንዲወጡ በወራሪዎች የሚሰቃየው ህዝባችን ነፃ እንዲወጣም የተሰደደውና የተፈናቀለው ወገናችን ወደ ቀየው እንዲመለስና ሰላማዊ ኑሮ መምራት እንዲጀምርና የትግራይ ዳግመ ግንባታ እንዲረጋገጥ ተስፋ ተጥሎ ነበር ያለው መግለጫው። ይሁንና የጆኖሳይደር አብይ አህመድ አገዛዝ የትግራይ ህዝብ ሳያጠፋ ሳያንበራክክና ሳይበታትን መንበረ ስልጣኑን እንደማይጸና በማመኑ በትግራይ ህዝብ ላይ ሁሉንም አይነት በደል እየፈጸመ መሆኑን አመላክቷል። ስርዓቱ የፕሪቶሪያው ስምምነት ከመፈጸሙ ይልቅ ሌላ ዙር ክልከላ፣ የድሮን ድብደባና የጀመረውን ጆኖሳይድ ወደ መፈጸም መግባቱን የጠቀሰው መግለጫው የትግራይ ህዝብ በአገሪቱ በሚገኙ ተቋማት እንዳይወከልና እንዳይሳተፍ በማድረግ ግፍና መከራ በመፈጸም ተዳክሞ እንዲንበረከክና እንዲበተን ያለ እረፍት እየሰራ መሆኑን ገልጿል። የጆኖሳይደር አብይ አህመድ ስርዓት በትግራይ ህዝብ ላይ ይህ ነው የማይባል በደልና ግፍ እየፈጸመ ባለበት ወቅት ለስርዓቱ ፕሮፓጋንዳ ማሳለጫ እንዲውል የተዘጋጀው የይምሰል የምክክር መድረክ ለማካሄድ በተለያዩ ሚዲያዎች እየተገለጸ መሆኑን ያመላከተው መግለጫው በዚህ የይምሰል መድረክ በትግራይ ተናጋሪ ስም የሚሳተፍ የብልጽግና አባል ካልሆነ በስተቀር በትግራይ ህዝብና መንግስት ውክልና ስም የሚሳተፍ አካል እንደሌለ ግልጽ ሊሆን ይገባል ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ በመግለጫው አስታውቋል። በትግራይ የፖለቲካ ፓርቲዎች መድረክ ምክር ቤት ሐምሌ 5 ባካሄደው መደበኛ ስብሰባ ምክር ቤቱ የመድረኩ ስራ ገምግሞ በትግራይ ወቅታዊ ጉዳዮች ላይ የጋራ አቋም ይዟል። የትግራይ የፖለቲካ ፓርቲዎች ብሔራዊ ህልውናና ደህንነት ላይ ያለውን ስጋት ለመታገል የትግራይ ህዝብ የግዛት ሉዓላዊነትና ብሔራዊ አንድነት ለማረጋገጥ እንዲሁም የተፈናቀሉና የተሰደዱ ወገኖች ወደ ቤታቸው ለመመለስ የትግራይ ህዝብ በራስ የመወሰን እድሉ ሙሉ በሙሉ ለማረጋገጥ ባለፉት ወራት የተቀናጀ ፖለቲካዊ ትግል እንደተጀመረ መገምገሙ የገለጸው የጋራ ምክር ቤቱም የትግራይ ህዝብ የራስን እድል በራስ የመወሰን መብት ለማረጋገጥ ባለፉት ወራት የተጀመረው ትግል መቀጠል እንዳለበት በመገምገም ከተጋረጠበት አደጋ ጋር ሲነጻጸር ትግሉ ማሳደግ እንዳለበት ደምድሟል። ምክር ቤቱ በትግራይ ያለውን ወቅታዊ ሁኔታ ገምግሞም አቅጣጫዎችን ያስቀመጠ ሲሆን የትግራይ ምክር ቤት ወደ ስራ መመለስ፣ አካታች የሆነ የትግራይ መንግስት መመስረትና የትግራይ ህዝብ የፖለቲካ አንድነትና የበለጠ ለማጠናከር የተደረገው ስራ የትግራይን የፖለቲካ አቅም ለማጎልበት እንዳስቻለ መግባባት ላይ ደርሷል። የትግራይ ህዝብና መንግስት የመመከት አቅማችን ከፍ በማድረግ በጊዜ የለም መንፈስ መስራትና መፈጸም እንደሚያስፈልግና ተጠናክሮ እንዲቀጥል የሚያስችሉ ተግባራት በወቅቱ እንዲከናወኑ ለማድረግ የትግራይ የፖለቲካ ፓርቲዎች መድረክ ኃላፊነታቸውን የሚወጡ መሆናቸው በመግለጫው ተመላክቷል። የኢትዮጵያ መንግስት አሁንም ከበባና ክልከላም
የጦርነት መሳሪያ በማድረግ የትግራይን ህዝብ ለማንበርከክ ያስችሉኛል የሚላቸውን ተግባራት እየፈጸመ መሆኑን የጠቀሰው የጋራ መግለጫው የትግራይ ህዝብ ህልውና ለማረጋገጥ ሲባል የትግራይ ሰራዊት በሰው ኃይልና በማቴሪያል የማጠናከር ስራ ለመፈጸም የትግራይ ፖለቲካ ፓርቲዎች የጋራ ምክር ቤት ባወጣው መግለጫም አቅጣጫ ማስቀመጡን አስታውቋል። የአብይ አህመድ ጆኖሳይዳዊ አገዛዝ በየቀኑ ለጦርነት እየተዘጋጀና ጦርነት እየሰበከ የትግራይ ህዝብ የሚያነሳቸውን ፍትሃዊ ህጋዊና ተቀባይነት ያላቸው የህልውና ጥያቄዎች እንደ ጦርነት ፈላጊ አድርጎ ማቅረቡ የአገዛዙ የውሸትና ክህደት ባህሪ መገለጫ ነው ሲሉ በህወሓት ጽሕፈት ቤት የሚዲያና ኮሙኒኬሽን አማካሪ አቶ ሐድሽ ካሕሱ ገለጹ። ሀገሪቱ በመፍረስ አደጋ መስቀለኛ መንገድ ላይ እንደምትገኝና አገዛዙ ይዟት ከመውደቁ በፊት የኢትዮጵያ ህዝብ ተባብሮ አገዛዙን መታገል አለበት ሲሉም አቶ ሐድሽ ተናግረዋል። ሰሎሞን አስመላሽ ተጨማሪ ያለው። የአብይ አህመድ ጆኖሳይዳዊ አገዛዝ በየቀኑ ጦርነት እየሰበከና ለዳግማይ ጆኖሳይድ እየተዘጋጀ የትግራይ ህዝብ የሚያነሳው ፍትሃዊ ህጋዊና ተቀባይነት ያለው የህልውና ጥያቄ እንደ ጦርነት ፈላጊ ሆኖ መቅረቡ የአገዛዙ የውሸትና ክህደት ባህሪ ያሳያል ሲሉ በህወሓት ጽሕፈት ቤት የሚዲያና ኮሙኒኬሽን አማካሪ አቶ ሐድሽ ካሕሱ ገለጹም። በሳምንት ውስጥ መቀሌ እንገባለን እያለ ያለው ማን ነው? ዝም ብሎ ነው እንደ ቃጤማ እየረገጠ ነው እንደ መቀሌ የሚገባው? ጦርነት እኮ ነው ይሄ ራሱ። ባይ ዘ ወይ ፓቶሎጂካል ላየር የሚባሉ አሉ። ፓቶሎጂካል ራይል ማለት ፓቶሎጂ ምንድነው መሰለ? ዘ ስታዲ ኦፍ ዲዚዝ ነው በሳይንስ ብትወስድ። በውሸት በሽታ የተለከፈ ማለት ነው፣ በማደናገር ማለት ነው። ጦርነት እነሱ ጋር ነው ያለው። እኛ እያልን ያለነው ግን ፍትሃዊ ጥያቄዎች አሉን። የትግራይ ህዝብ ጥያቄ 3 መልኮች አሉት። አንደኛ ፍትሃዊ ነው፣ ሁለተኛ ህጋዊ ነው፣ ሶስተኛ በህዝብ ተቀባይነት አለው ብቻ ሳይሆን መሪ ተዋናኑ ህዝብ ነው ራሱ። እነዚህን ጥያቄዎች የትግራይ ህዝብ እኮ በሙሉ ካለ እነሱ በስተቀር ማለት ነው ይቀበላል እኮ። ወትናንትና እኮ ያሸነፋቸው የትግራይ ህዝብ ነው። የትግራይ ሰራዊት ፊት ለፊት አስቀምጠው የትግራይ ህዝብ እኮ ነው ያሸነፉ። ሁሉም በአቅሙ ተረባርበው ውስጥም ያለው ዲያስፖራም ላይ ያለው። ጆኖሳይዳዊ አገዛዙ 2013 የኢትዮጵያ ህዝብ በውሸት ፕሮፓጋንዳ አታለው በትግራይ ህዝብ ላይ ከፍተኛ ጭፍጨፋና ውድመት ማድረሱ የገለጹት አቶ ካሕሱ አሁን ግን ነገሮች ተቀያይረዋል፣ ስርዓቱ በመላው ኢትዮጵያውያን ተቀባይነት የሌለውና ብቻውን ቀርተዋል ብለዋል። 2013 የኢትዮጵያ ህዝብ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጣም ተደናግረው ነበረ። እነሱ በረጩት አደገኛ የፕሮፓጋንዳ ስልት የትግራይ የበላይነት አለ፣ ወረዋል፣ የትግራይ ወርቅ በወርቅ ሆናለች፣ ያልሰረቁት ነገር ማአት አምታተው ማለት ነው። እነዚህ ካህዲዎች ናቸው፣ አገር ሻጭ ናቸው ያላሉት ነገር የለም። ቅድም እያለው አረም ካንሰር ካፍ እንኳን ልታወጣው የሚከብድ ማለት ነው። መጥፋት አለባቸው ምናምን ብለው አደናግረዋል። አሁን ሁኔታው ተቀይረዋል ወዳጄ። የለም እንደዛ አሁን የኢትዮጵያ ህዝብ ምርር ብሎታል። ቅድም ያልኩ በቂ ነው። የአቶ የማሞ ምህረቱና የዶክተር ደሳለኝ ጫኔ በቃ እሱ ነው መገለጫው። ለምንድን ነው በየቦታው በኢትዮጵያ ውስጥ ታጣቂ የሌለው እኮ ቦታ የለም? አፋር እጉግማ አለ፣ አማራ ፋኖ አለ፣ ኦሮሚያ ኦላ አለ፣ ሶማሌ ኦጋዴን ነጻ አውጪ ንቅናቄ አለ፣ ጉሙዝ አለ፣ አገው አለ፣ ቅማንት አለ። ዋይ? ስለዚህ የኢትዮጵያ ዲያስፖራም ውጭ ያሉትም አይተን እንደሆነ እየተሰባሰቡ ነው ያሉት። ለምን? አሁን እሳቸው እኮ ስርዓታቸው ተበርብሮ የዚህ የብልጽግና የሚባለው አገዛዝ ስርዓቱ ተበርብሮ ብቻውን ነው የቀረው። ሀገሪቱ አሁን ለመፍረስ ጫፍ ላይ መድረሷ የገለጹት አቶ ካሕሱ አገዛዙ ይዟት ከመጥፋቱ በፊት የኢትዮጵያ ህዝብ ተባብሮ ጄኖሳይዳዊ አገዛዙ መታገል አለበትም ብለዋል። ስለዚህ አሁን እሳቸው አገሪቷን ይዘዋት እንዳይጠፉ ነው የሚያሰጋው። አገሪቷን ብትንትኗ መስቀለኛ መንገድ ላይ ያስቀምጠዋታል። ባይዘወይ በጣም አደገኛ ሁኔታ ላይ ነው ያለችው። እሳቸው ሰላም ነው ምንድነው የሚሉት? ይሄ ቅድም ያልኩ ነው ባህሪ ነው የጄኖሳይደርስና
አምባገነኖች ባህሪ ካልሆነ በስተቀር ጫፍ ደርሳለች የመፍረስ ኮመን ኢነሚያቸውን የጋራ ጠላታቸውን እንትን ለማድረግ የራሳቸውን ወደ አቅማቸውን ወደ አንድ ማሰባሰብ መቻል አለባቸው። የኢትዮጵያ ሕዝብ ደግሞ መነሳት አለበት። እስከ መቼ 8 ዓመት ሙሉ ተደቆሰ፣ ታሰረ፣ ተገረፈ፣ ተሰቃየ። የጄኖሳይደሩ አብይ አህመድ አገዛዝና ግብረ አበሮቹ በትግራይ ህዝብ በታቀደና የተቀናጀ መልኩ ከፍተኛ የጄኖሳይድ ተግባር እየፈጸሙ ነው ተባለም። በምዕራብ ትግራይ የሚገኙ አርሶ አደሮች ከፍተኛ ዝርፊያና ግድያ እየተፈጸመባቸው እንደሆነና መሬታቸውን በጄኖሳይድ የአብይ አህመድ ያገዛዙ ሰራዊትና ወራሪ ኃይሎች እየተቀሙ እንደሆነ በምዕራብ ትግራይ በተለያዩ ዘርፎች ሲሰሩ የነበሩ አቶ ሙሉ ተስፋዬ ተናገሩ። ታደሰ ልጅ አለም አዘጋጅቶታል። ከምዕራብ ትግራይ የተፈናቀሉና የስደት ወገኖች ላለፉት 5 ዓመታት በብዙ ስቃይና መከራ እንደሚገኙ ይታወቃል። በብዙ ስቃይና መከራ የሚገኙ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ፣ ግዛታዊ አንድነት እንዲረጋገጥና ሰላም እንዲመጣ ከመንግስቱ ጎን በመሆን ሁሉም በጋራ መታገል ይገባል ሲሉ በምዕራብ ትግራይ በተለያየ ዘርፍ ሲሰሩ የነበሩ አቶ ሙሉ ተስፋዬ ተናግረዋል። ተፈናቃዮች፣ ስደተኞች ቅድም እንደገለጽኩት በከፍተኛ ችግር ነው ያለው። ያው ከጊዜ ጊዜ ብዙ ሰው እያጣን ነው እየሄድን ያለ ነው። በህይወት ማጣት ብቻ አይሆንም አሁን ያለው ችግር። ህፃናትም አሁን ሳይኮሎጂካል ማለት በአስተሳሰብ ደረጃ ስነ አእምሯቸው በምን ደረጃ እንዳለ ያው በግልጽ አናናራቸው ያሳየናል። በረሃብ ነው ያለው። በከፍተኛ የመኖሪያ እጦት፣ በከፍተኛ በሽታ የሚታከሙበትና ክትባት የሚያገኙበት ሁኔታም የለም። ለዓላውነት ህገ መንግስታዊ ለዓላውነታችን መረጋገጥ መቻል አለበት። ህገ መንግስታዊ ለዓላውነታችን ካልተረጋገጠ ያው እንደ ተጋሩ የምንኖርበት አካባቢ የምንኖርበት ቦታ የለንም ማለት ነው። ይሄ መረጋገጥ መቻል አለበት። ይሄ እስከ ተረጋገጠ ድረስ ሰላም አለ ማለት ነው። አቶ ሙሉ ተስፋዬ አያይዘውም በምዕራብ ትግራይ የሚገኙ አርሶ አደሮች ከፍተኛ ዝርፊያና ግድያ እየተፈጸመባቸው እንደሆነና አርሶ አደሮች እርሻቸው እንዳያርሱ፣ ወደ እርሻ ቦታቸው እንዳይሄዱ፣ የእርሻ ቦታቸው በብልጽግና ሰራዊትና በወራሪ ኃይሎች እየተቀሙ እንደሆነም አመላክተዋል። የተፈናቀሉ ሰዎች መሬታቸው በመከላከያ ነው ተይዞ ያለው ማለት ነው። መከላከያ እያረሰ ያለው ጠቅላላ ህዝቡ የማረስ እድል የለውም። አሁን ለማረስ ወደ ቆላ ቦታዎችን እንደለመደው በሚወርድበት ጊዜ ዋስትናው የተጠበቀ አይደለም። የተለያዩ ዘራፊዎች እንዲሰማሩ ተደርገዋል። እነዚህ ዘራፊዎች ገንዘብ ካገኙ ገንዘብ ይቀበላሉ፣ ገንዘብ ካላገኙ ሰውም እስከ መግደል ድረስ ይሄዳሉ። ያው በሬዎች፣ ሌሎች እንስሳት በመዝረፍ ላይ ነው ተሰማርተው ያለው። የህዝብ መውጫ መግቢያ አጥቶ ነው ያለው። አሁን ምን ሆነ ነው የምትመለስ ያለ? ችግር የለም በቃ ዋላ በተገኘ ዛሬ ዳሶርና አንዳ ተዋታቶሎ ለምሊያው ቀርማ ተረህነውና አቤን ረሻ አርሻናው ሸሪፍ አህመድ لا خطأ انت امصوف من يرشوا لهم امصوا لي اسرو تمت اسرم ነው حمام سميت شهدون ومالو يساعدون قام ገናይ በትግራይ ህዝብ በታቀደና በተቀናጀ መልኩ ከፍተኛ የጄኖሳይድ ተግባር ተፈጽሟል ያሉት አቶ ሙሉ ፍትህና ተጠያቂነት መረጋገጥ አለበት። ፍትህና ተጠያቂነት ካልተረጋገጠ ግን ሙሉ ሰላም መምጣት አይችልም ብለዋል። በትግራይ ህዝብ ከፍተኛ የጄኖሳይድ ተግባር ተፈጽሟል። ከፍተኛ የጄኖሳይድ ተግባር ተፈጽሟል። ይሄ ተጠያቂነት መኖር መቻል አለበት። ፍትህ መኖር መቻል አለበት። ተጠያቂነት ከሌለ፣ ፍትህ ከሌለ ሰላም የሚባል ነገር አይመጣም። ስለዚህ ሰላም መምጣት ከተፈለገ እነዚህ መረጋገጥ አለባቸው። ስለዚህ እነዚህ ተግባሮች በሚገባ ከተፈጸሙ ሰላም ይረጋገጣል። ይህንን ካልተፈጸመ ሰላም ሊረጋገጥ አይችልም። ሰላም መምጣት የሚችለው በእነዚህ ነው። ስለዚህ ብልጽግና አሁን ምዕራብ ትግራይ እንደ መጫወቻ ካርድ ነው እየተጠቀመ ያለው። እንደ መጫወቻ ስል የአማራ ህዝብና የትግራይ ህዝብ በማጋጨት በዚህ አካባቢ ያለው የተባበረው ክንድ የማምከን ብቻ ሳይሆን የመበተን ተግባርም በመፈጸም
የኦሮሞ ብልጽግና ተጠናክሮ እንዲወጣ የማድረግ አንድ መሳሪያው ነው እየሆነ ያለው ማለት ነው። የትግራይ ህዝብ ቀዳሚ አጀንዳው ሰላም ነው ያሉት አቶ ሙሉም ሰላም በተግባር መምጣት የሚቻለው የድርድር አቅሙ የሚያሳድገው የትግራይ ህዝብ አንድነቱን አጠናክሮ ከታገለና ከተከላከለ ነው ብለዋል። ብልጽግና ሰራዊት ወደ ትግራይ እንዲገባ የቻሉትን ሁሉ ሰርተዋል፣ አልተሳካላቸው። ስለዚህ ይህን ሁሉ ተግባር እየፈጸምክ ሰላም የሚባል ነገር እንዴት ብሎ ይመጣል? አሁን ሰላም በትክክል መምጣት ከቻለ የሚችለው የትግራይ አንድነት በሚገባ ከተጠናከረ ብቻ ነው። የትግራይ አንድነት ከተጠናከረ የመከላከል አቅማችን ይጠነክራል ማለት ነው። የመከላከል አቅማችን በተጠናከረ ቁጥር ጦርነትን ያስቀራል። ጦርነት ከቀረ ደግሞ ሰላም ይመጣል ማለት ነው። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። የሰሜን አሜሪካ የትግራይ ተወላጆች ማህበር ላለፉት ዓመታት የትግራይ ህዝብ ህልውናን ለማረጋገጥ በተደረገው ትግል በገንዘብና በእውቀት በመደገፍ ብሎም የትግራይ ህዝብ ድምጽ ለዓለም እንዲሰማ የትግራይ አምባሳደሮች ሆነው በመታገል የፈጸሙትን ታሪክ በወርቅ ቀለም የሚጻፍ ነው ሲል ህወሓት ገለጸም። 52ኛው ዓመት የሰሜን አሜሪካ የትግራይ ተወላጆች ማህበር ምስረታ ምክንያት በማድረግ ህወሓት ባወጣው የመልካም ምኞት መግለጫ ማህበሩ ላለፉት 52 ዓመታት ከትግራይ ህዝብ ጎን ተሰልፎ እየታገለ የነበረና አሁንም ያለ ማህበር መሆኑን ገልጿል። ማዕዛ መኮንን የሰሜን አሜሪካ የትግራይ ተወላጆች ማህበር ማተሰአ ላለፉት 52 ዓመታት ከትግራይ ህዝብ ጎን ተሰልፎ እየታገለ የነበረና አሁንም ያለ ነው ሲል ህወሓት ባወጣው የመልካም ምኞት መግለጫ ገልጿል። ማህበሩ በህዝባዊ ወያነ ሓርነት ትግራይ ህወሓት የተመራ የ17 ዓመታት ትግል የትግሉን ፍትሃዊ ዓላማ ለዓለም በማስተዋወቅ በገንዘብና በቁስ እንዲጠነክር በማድረግ ብቻ ሳይሆን አባላቱ ወደ ትግራይ በረሃዎች ወርደው እንዲታገሉ በማድረግ የድርሻውን የተወጣ አደረጃጀት መሆኑንም በመግለጫው ጠቅሷል። የሰሜን አሜሪካ የትግራይ ተወላጆች ማህበር ከብረታዊ ትግሉ በኋላም በነበሩ በርካታ ዓመታት በመልሶ ግንባታ ልማትና ዲሞክራሲ ግንባታ ላይ ሁሉን አይነት ድጋፍ አድርጓል ያለው ህወሓት በመግለጫው ይህ በእንዲህ እንዳለም ባለፉት ዓመታት በትግራይ ህዝብ ላይ የታወጀው ጆኖሳይድ ተከትሎም ማህበሩ የትግራይ ልጆች በማደራጀት የትግራይ ህዝብ ድምጽ እንዲሰማ የትግራይ አምባሳደሮች ሆነው በመታገል የፈጸሙት ታሪክ በወርቅ ቀለም የሚጻፍ ነው ብሏል። ማተሰአ የትግራይ ህዝብ ህልውናን ለማረጋገጥ ባደረገው ትግል በገንዘብና በእውቀት በመደገፍ ብሎም አባላቱ ወደ ትግራይ በመምጣት ከህዝቡ ጋር የተታገለና ያታገለ ማህበር ነው ሲል በመግለጽ በአጠቃላይ የሰሜን አሜሪካ የትግራይ ተወላጆች ማህበር የትግራይ ህዝብ የክብር መገለጫ አንዱ የሆነውን በአንድነት የተታገለ ድል ይጎናጸፋል ከሚል አባባል በመነሳት በአካል እንጂ በመንፈስ ከትግራይ ተለይተው የማያውቁት ተጋሩን በማደራጀት ላለፉት 52 ዓመታት ያታገለ ማህበር መሆኑንም ገልጿል። ማህበሩ ከዚህ በተጨማሪም በውጭ ተወልደው ያደጉ ህፃናትና ወጣቶች የትግራይ ባህልና ታሪክ እንዲያውቁ የትግራይና የህዝባቸውን ፍቅር እንዲያድርባቸው በማድረግ ላይ ያለ መሆኑ በጦርነቱ ወቅት የፈጸሙት ገድል ምስክር ነው በማለት ለዚህም ምስጋናው የላቀ መሆኑ ህወሓት በመግለጫው አመላክቷል። እንደ ህዝብ በየጊዜው የሚያጋጥሙን ፈተናዎች ከፕሪቶሪያው ስምምነት በኋላ በትግራይ ፖለቲካ ውስጥ የተደራጀው የክህደት ቡድን ሌት ተቀን ሀገሩና ህዝቡን እየተከታተለ ሲታገል የነበረውን በውጭ የሚኖር ትግራዋይም ቢሆን የራሱ የሆነ ጫና አሳድሯል ያለው በመግለጫው ቡድኑ ከመጀመሪያውን ጀምሮ ይዞት የተነሳውን ተልእኮ አንድነታችንና አደረጃጀታችንን ማፍረስ ነበር። ሆኖም ግን በሀገር ውስጥና በውጭ የሚገኘው ህዝባችን ተልእኮውን አክሽፎታልም ብሏል። ቢሆንም ግን ቡድኑ ላለፉት ዓመታት እንደ ህዝብ ያስከፈለን ዋጋ ቀላል አልነበረም በማለት ይህም ምን ያህል የጠላት ተልእኮ ይዞ የትግራይ ህዝብ ብሔራዊ ጥቅም ጸር በመሆን እየሰራ እንደነበረ በይበልጥ ያጋለጠ ነው። ስለሆነም በዚህ ቡድን የተሸወደ አካል ወደ ነበረው የትግል ወኔ እንዲመለስ ሲልም ህወሓት በመግለጫው ጥሪውን አቅርበዋል። የሰሜን አሜሪካ የትግራይ ተወላጆች ማህበር አባላትና አመራሮች በአጠቃላይ ደግሞ በመላ ዓለም የሚገኙ ተጋሩ ዲያስፖራዎች የትግራይ ህዝብ አሁንም ቢሆን በህልውና አደጋ ውስጥ ይገኛል ያለው በመግለጫው በተወረረ 40% የትግራይ መሬት የሚገኝ ህዝባችን በየዕለቱ እየተገደለ እየተሰቃየና እየተባረረ ይገኛል በማለት በአገር ውስጥና በውጭ መጠለያ ማዕከላት የሚገኝ ህዝባችንም በረሃብና በበሽታ እያለቀ ይገኛል። በተቀሩት አካባቢዎች የሚኖር ህዝባችን ደግሞ ከበባና ክልከላ በማኖር
በማኖር ከዓመታት በፊት የወጣውን የትግራይን ህዝብ የማጥፋት እቅድ እየተፈጸመ ይገኛልም ብሏል። ከዚህ አልፎም የጆኖሳይደሩ አብይ አህመድ አገዛዝ ተስፋ ተደርጎበት የነበረውን የፕሪቶሪያውን ስምምነት በማፍረስ ወደ ሌላ ደም አፋሳሽ ጦርነት ለመግባት ዝግጅት ባጠናቀቀበት ሁኔታ ላይ እንገኛለን በማለት ስለሆነም ከተደቀነው የህልውና አደጋ በመውጣት ሉዓላዊነታችን በማረጋገጥ ራስን በራስ የማስተዳደር መብታችን እስከሚረጋገጥ ዛሬም እንደትላንቱ በአንድነት በመቀናጀት ከህዝባችሁ ጎን በመሰለፍ እንደምትታገሉ ጥርጥር የለንም በማለት ለ52ኛ ዓመት የምስረታ በዓላችሁ እንኳን አደረሳችሁ ሲልም ህወሓት ባወጣው መግለጫ መልካም ምኞቱን አስተላልፈዋል። የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ካስመረቃቸው ተማሪዎች መካከል መንትዮቹ የምዕራብ ትግራይ ተፈናቃዮች ይገኙበታል። በ2018 ዓ.ም የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ካስመረቃቸው 58 ተማሪዎች ሁለቱ የምዕራብ ትግራይ ተፈናቃዮች መሆናቸው ተገልጿል። መንትዮቹ ከቀያቸው ተፈናቅለው ብዙ ውጣ ውረድ ተሻግረው እዚህ ደረጃ መድረሳቸው ሁሉም ተፈናቃይ እድል ካገኘ የማይደርስበት እንደሌለ የጥንካሬ ማሳያ መሆኑንም ተገልጿል። ተጨማሪ ያለን መንትዮቹ ተማሪ ሜላት ጽጋቡና ሜሮን ጽጋቡ በጆኖሳይድ ጦርነት ምክንያት ትምህርታቸውን አቋርጠው ከምዕራብ ትግራይ ዞን ተፈናቅለው የመጡ ናቸው። ከፕሪቶሪያው ስምምነት በኋላ በህይወት ቆይተው በመቀለ የመማር እድል አግኝተው ትምህርታቸውን በመቀጠል የቀላሚኖ ሁለተኛ ደረጃ ትምህርት ቤት 12ኛ ክፍል ካስመረቃቸው 58 ተማሪዎች ውስጥ ይገኙበታል። ባለፉት ዓመታት በትግራይ ህዝብ ላይ የደረሰው ግፍና መከራም በተጨማሪም እነሱ ላይ ደግሞ ከቀያቸው ተፈናቅለው የደረሰባቸውን ሁለንተናዊ ስቃይና መከራ ሳይበግራቸው ትምህርታቸውን ተከታትለው የ12ኛ ክፍል ትምህርታቸውን ለማጠናቀቅ መብቃታቸውን ገልጸዋል። የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ከትምህርት ዕውቀት ባሻገር ልዩ የህይወት ልምድ የምታገኝበት የህይወት ትምህርት ቤት መሆኑን መንትዮቹ ተመራቂዎች ይናገራሉ። ማናት ኺንቃቲ ኻሲ በሐዳይኻ ሁሉ ነገር ተለምዶ ሐድሽ መጀመሪያ ስንመጣ ሁሉም ነገር አዲስ ሆኖብን ጨንቆን ነበር። ሆኖም አንድ ላይ ሆነ የምትሰራው ነገር ቀላል ነው የሚሆነው። አንድ ላይ በመሆናችን የገጠሙን ችግሮች ተሻግረናል። ማናት ኺንካ በሐዳስ ሐደት መንታ ሆነ ደግሞም አንድ ላይ ስትሆን ትልቅ እድል ነው። ለሚገጥሙ ፈተናዎች እየተመካከርክ ነው የምታርፈው። ትደጋግፋለህ። ከልጅነታችን ጀምረን ነው አብረን የምናጠናው። ቀላሚኖ እጅግ በጣም ጥሩ ትምህርት ቤት ነው። ከትምህርት በዘለለ ለህይወትም ትልቅ ልምድ የምታገኝበት ቤትህ ነው። እንደ ተፈናቃይ ትልቅ ትምህርት የወሰድንበት ቤታችን ነው። እድሉ አግኝተን ባንገባ ኖሮ ምን እንሆን ነበር? ማህበራዊ ኑሮ አዲስ የህይወት መንገድ የጀመርንበት ነው። እዚህ ባንገባ እንደ ተፈናቃዮች ህይወታችን እየከበደ ይሄድ ነበር። የነዚህ መንታ ልጆች አስተዳደግ ብዙ ውጣ ውረድ የሞላበት ነበር ያሉት ወላጅ አባታቸው በተለይም በጆኖሳይድ ጦርነት ምክንያት ብዙ እንግልት እንዳሳለፉ ይናገራሉ። ለخلاق ዝወዝሒ መሰናክል ዝወዝሒ ተዓባቢን መሰናክል የበዛው አስተዳደግ ነው ያደጉት። መምህር እንደመሆኔ በየበረሃው እየተንከራተትኩ ከኔ ጋር እየተንከራተቱ ከአዲግራት ወደ ምዕራብ ትግራይ ሄደን እዛ አደጉም። ከዛ በኋላም ኮሮና አጋጠመን። በዛ ምክንያትም ትምህርታቸውን ማቆማቸውና ከ5ኛ እስከ 8ኛ በአድረመጽ ነጋሽ አንደኛ ደረጃ ትምህርት ቤት ነው የተማሩት። ከዛ በኋላ 8ኛ ሳይፈተኑ የትግራይ ጆኖሳይዳዊ ጦርነት አጋጥሞ እንደመላው የምዕራብ ትግራይ ተፈናቃይ ተሰደው ወደዚህ መጥተዋል። ትምህርታቸውን አቋርጠው ብዙ መከራና ስቃይ ቢያሳልፉም ከፕሪቶሪያው የሰላም ስምምነት በኋላ ትምህርታቸውን ቀጥለው ከፍተኛ ውጤት በማምጣት ሊመረቁ ችለዋል ያሉት ወላጅ አባታቸው አሁን በያዙት መንገድ ከቀጠሉ የተሻለ ደረጃ ላይ እንደሚደርሱ ይናገራሉ። ካብ ድሕሪት ኩነታት ዝነበረው ግን ተኺና ተጠቅም ስለ ድሕርናይ ፕሪቶሪያው ከፕሪቶሪያው የሰላም ስምምነት በኋላ ትምህርታቸውን ቀጥለው ጥሩ ውጤት አምጥተው ወደ ቀላሚኖ ገቡ። ይህን አልጠበቅንም። ብዙ መከራና የስነልቦና ጉዳት ደርሶባቸዋል። ሆኖም ሁሉን ተቋቁመው እዚህ ደረጃ ደርሷል። ከዚህ በኋላም እኛ የምናወርሳቸው ምንም ነገር የለም። በያዙት መንገድ ጠንክረው እንዲሄዱ ነው የምንደግፈው። በዚህም ትልቅ ደረጃ ላይ ይደርሳሉ ብለን እናስባለን። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ ሲተላለፍላችሁ የነበረው የአማርኛ ዜናዎች እነኚህ ነበሩ። ዜናዎች በመምራት ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቀጣዩ የትግራይ ቴሌቪዥን ፕሮግራም እንድትከታተሉ ጋበዝን። ሰላም።